የማዕከላዊ ኢትዮጵያ ክልል መዲና የሆነችው ሆሳዕና ከተማ ከጊዜ ወደ ጊዜ እድገት እያሳየች ትገኛለች። በከተማው የሚታየው ልማት ደግሞ ከተማዋ እንድትነቃቃ በማድረግ በሆቴል ዘርፍ የሚሰማሩ ባለሀብቶች እንዲበራከቱ እያስቻለ ነው። ንጹህ የሆኑ የመኝታ ክፍሎች አሉን። ስታንዳርዱን የጠበቁ የተለያዩ አይነት ጥያቄዎች ቢመጡ ብዙ ጥያቄዎችን የሚያስተናግዱ የመኝታ ክፍሎች አሉን። ሬስቶራንቶች አሉን። ፔስትሪ ወይ ደግሞ ኬክ ቤት አለን። ትኩስ ነገር የሚሸጥባቸው ኤሪያዎች አሉን። መዋኛ አለን። ጂም አለን። እንግዶች መጥተው የውበት ሳሎን ጥያቄ ቢያቀርቡ የወንድ የሴት የማሳጅ ሰርቪስ፣ ሳውና፣ ስቲም እነኚህ ሰርቪሶች ለመስጠት ተዘጋጅተናል። ሆቴሎች በጣም ጥሩ እንቅስቃሴ አላቸው። ቶታሊ ወደ 28 ጥሩ ሆቴሎች እና ወደ 72 ጥሩ ፔንሲዮኖች አሉ በከተማችን። ገና ለማለቅ የቀረቡት ሆቴሎች እንደተጠበቀው ነው። በከተማው የሚካሄዱ ሀገራዊ ብሎም ክልላዊ ፕሮግራሞችና ሁነቶች ላይ የሚሳተፉ እንግዶችን ማስተናገድ የሚችሉ ሆቴሎች እየተገነቡ ነው። ደረጃቸውን የጠበቁ ሆቴሎች መገንባታቸው ደግሞ ጥራት ያለውና ተጠቃሚዎች የሚፈልጓቸውን መስተንግዶዎች መስጠት ያስችላል። እንግዶች መጥተው እዚህ የሚያጡት ነገር እንዳይኖር አገልግሎትን በስፋት እና በጥራት ሰርቪስ አገልግሎታችንን ለመስጠትና የሚመጡ እንግዶች ሳይንገላቱ የሚፈልጉትን ነገር በአንድ ማዕከል እንዲያገኙ ሁሉንም አይነት አገልግሎት እንዲያገኙ የሚሰራ ስራ አለ። የስብሰባ የኮንፈረንስ አዳራሾች አሉ። ኮንፈረንስ ማዘጋጀት ለሚፈልጉ እዚህ መያዝ ይችላሉ። ለሚመጡ እንግዶች የሚመጥን አገልግሎት እንዲሰጥ አድርገን ነው እየሰራ ነው። ስታንዳርዱን የጠበቀ ነው። ምንም እንግዳ ቢመጣ ደረትሽን ነፍተሽ የምታስተናግጅበት ሆቴል ነው እና ከዛ አንጻር ሆቴሉ ለአካባቢው ትልቅ ገጽታ ግንባታ አስተዋጽኦ አለው ብዬ አስባለሁ። በከተማው የተፈጠረው አመቺ ሁኔታ ለዘርፉ እድገት ወሳኝ ሚናን መጫወት ችሏል። የከተማዋ የልማት ስራና ለሁነቶች አመቺ መሆን የሆቴል ልማትን የሳበ ሆኗል። ብዙ ስብሰቦች አሉ። በአራቱም አቅጣጫ ብዙ ስብሰቦች አሉ። የክልሉ ርዕሰ መስተዳድር መቀመጫ መሆኑ አንዱ አድቫንቴጅ ነው። በጣም ትልቁን ድርሻ የአንበሳን ያህል ድርሻ የሚወስደው እሱ ነው። ሁለተኛ ደግሞ በአሁኑ ሰዓት ያለው የልማት ስራዎች ራሱ የኮሪደር ልበለው መንገድ ልበለው ብዙ ነገሮች ለሆቴሎች ብዙ አጋዥ የሚሆኑት ነገሮች በጣም ተፈጥሯል። ከከተማዋ ካለው የሆቴል ዘርፍ አልፎ በዞኑ ሁሉን አቀፍ ለውጥ ለማምጣት ለኢንቨስትመንት አመች ሁኔታዎች መፍጠር መቻሉን የሀዲያ ዞን አስተዳደር ያነሳል። ከዋና ሀገሪቱ ከተማ ቅርብ ነው። ሰላማዊ አካባቢ ነው። ኢንቨስተሮች ደግሞ ሀብት ኢንቨስት ያደረጉ አካባቢ ሰላም መሆኑን ማረጋገጥ አለባቸው ይፈልጋሉ። ከዚህ አንጻር መጀመሪያ ያነሳቸው ነገሮች ሰላም፣ ለኢንቨስተሮቹ ደግሞ የሰው ኃይል እዚህ መኖር፣ ሰው ኃይል የሚፈልጉ ኢንቨስተሮች ሰው ኃይል አለ፣ ሰላም አለ። ከተማም ገጠርም ላይ የመሬቶች የማዘጋጀት ስራ የተሰራ ነው። ኢንቨስትመንት ላይ ኢንቨስት ለማድረግ የሚፈልጉ የሀገር ውስጥም የውጭ ሀገር ሰዎችም መጥተው ኢንቨስት እንዲያደርጉ የተሰራ ነው ያለውና እሱን አጠናክረን የምንቀጥለው ነው የሚሆነው። በዚህ አጋጣሚ ኢንቨስት ለማድረግ የሚፈልጉ ሰዎች ከመጡ ወደዚህ መጥተው ኢንቨስት ማድረግ እንዲችሉ ሁኔታዎቹን የማመቻቸት ስራ እንሰራለን።